ጤና ይስጥልኝ። ይህ አብረን እናንብብ የዩቲዩብ ቻናል ነው። ዶክተር ክብሩ ዶክተር ውቢትን ቢወዳትም ለሷ ጥሩ አይነት አመለካከት ቢኖረውም ግን እንዴት መናገር እንዳለበት ሊያውቅ አልቻለም። ዶክተር ውቢት ደግሞ በራሷ የራሷ የሆነ አመለካከት እንዳላትና ከሷ በተቃራኒ ደግሞ ዶክተር ክብሩ ለራሱ የሚጨነቅ እንደዚሁም ጉረኛና እንደዚሁም ሌሎች ባህሪያት እንዳሉበት ስትነግረው እንደነበረ በክፍል 3 ላይ ተመልክተን ነበር። ዛሬ ተከታዩን ክፍል የሆነውን ክፍል 4ን ይዤላችሁ ቀርቤያለሁ። ዓለም ክፍል 4 በዳዊት ወንድማገኝ ተራኪ አብረን እናንብብ የዩቲዩብ ቻናል። ክብሩ ሰዓቱን ሲመለከት በጣም መሄዱን አስተዋለ። ልቡ ለሁለት እንደተከፈለ ነው። ወይ ወደ ሌላ ስራው ወይ ወደ ጓደኛው። አሁን ሁለቱንም ማድረግ እንዳይችል ሆኗል። እድሜ ለውቢት። ሐሳቡ መልሶ ወደ ውቢት አተኮረ። የተዘበራረቀ ስሜት ተሰማው። ፍቅር ይሆን ብሎ ራሱን ጠየቀ። መልስ እንደሌለው ያውቃል። ተንቀሳቃሽ ስልኩን አነሳና ትርፍ ስራ ወደሚሰራበት ሃይቅ ክሊኒክ ቁጥር መታ። ሄሎ ሃይቅ ክሊኒክ። ምን ልርዳ? እንግዳ የሆነ አስተናጋጇ። ክብሩ ነኝ። ደህና ዋልክ ዶክተር ክብሩ? ልክ ልንደውልልህ ስንል ነው የደወልከው። ለምን አለ። ምክንያቱን አሳምሮ ቢያውቅም የለመደውን መልስ አገኘ። ብዙ ሰዎች ወረፋ ይዘው እየጠበቁ ነው። ትንሽ አረፈድክ መሰለኝ። አንድ አብሮ አደግ ጓደኛው ያወራው ትዝ አለው። አንድ ጊዜ አብረው ተቀምጠው የባጤ ቆጡን እያወሩ ልክ እንደ ዛሬው ጊዜው ያመልጥና ክሊኒኩ ለመሄድ መጣደፍ ይጀምራል። ጓደኛውም ቆይ እንጂ ትንሽ ተጫወት፣ ምን ያሯሩጣል ሲል ጠየቀው። አይዋክህ ብዙ ታማሚዎች ይጠብቁኛል፣ እንደውም አርፍጃለሁ ብሎ ሲመልስለት ጓደኛው ካፉ ለቀም አድርጎ እንዴ የተባለውን አልሰማህም ወይ አለው። ምን ተባለ ብሎ መለሰ። የጓደኛውን ቀልድ አዋቂነት ጠንቅቆ ያውቃል። ሐኪም የሚያድነው ተጠብቆ ሲመጣ ነው ብሎ መሳቅ ጀመረ። ክብሩም ትንሽ ፈገግ አለና ግን ለምን ብሎ ጠየቀ። ጓደኛው ለሁሉም ቀልድ ማብራሪያ የሚጠይቅ አንድ ብቸኛ ሰው መቼም አንተ ብቻ መሆን አለብህ። መብራራት ያለበት ወይም የሚችለው ቁም ነገር ብቻ ነው። ቀልድ ቀልድ ነው። ወይ ትስቃለህ ወይ የቀለደውን ሰው ቀልዶ ሞቷል ብለህ ትታዘበዋለህ። አለቀ በቃ። ለምን እንዴት ምናምን ተብሎ አይጠየቅም። እሺ ገባኝ። እሱ ግን አንተ ለምን ይመስልሃል? ክብሩ አከረረው። ጓደኛው ጭንቅላቱን ባለማመን ነቀነቀና መቼም ሐኪም መሆን ጠቅሞሃል እንጂ ከሰው መኖር ከባድ ዳገት ይሆንብህ ነበር ብሎ አሁንም ለምን እንደሚለው እርግጠኛ በመሆን አተኩሮ አየው። ክብሩ ነገሩ እየገባውም ቢሆን ስላላስቻለው ለምን ብሎ ከት ብሎ ሳቀ። ያው ውሎ ከታመመ ሰው ጋር ወይም ስለ በሽታ ከሚያወሩ ሌሎች ሰዎች ጋር ስለሆነ ብዙም መግባባት አይጠበቅብህም ብዬ ነው። ምን ነው እኛ ሌላ ነገር አናወራም ያለው ማን ነው? እስኪ ንገረኝ። አሁን ምንም አልመጣልኝም። አሁን የመጣልን ሐሳብ እንደመጣልን ንገረኝ። ስለ ነርሶች። እሺ ሌላስ ምን ሐሳብ መጣል? ስለ ጤና ጥበቃ። ጓደኛው መሳቅ ጀምሯል። ስለ ሕክምና ትምህርት ሁኔታ። በቃ ይሄን ነው ያልኩ። ከበሽተኛው ጋር ስለ ህመሙ፣ ከዚያ ከተማሪው ጋር ስለ ህመሙ አይነት፣ ከነርሷ ጋር ስለ መድኃኒት ወዘተ ስታወሩ ነው የምትውሉት ማለቴ ነው ብሎ ንግግሩን በመቀጠል ትገርማለህ አለው። እንዴት ሲል ጠየቀ ክብሩ።
እንዴ እስኪ ድንገት ወደ ጭንቅላቴ የመጣ አንድ ሐሳብ ንገረኝ ስልህ ጤና ጥበቃ ትለኛለህ። ታሪክ ነው መቼም። በል አሁን በደንብ ስለረፈደብህ ወደ ስራ ሂድ። የምታክማቸው ሰዎች ይድናሉ። የአዳኝነትም ማስፈሪያን አሟልታል አለው። እሺ እንዳልክ ብሎ ክብሩ ከመቀመጫው ሲነሳ፣ ለማንኛውም ከጠየቀኝ አይቀር የኔን ሐሳብ ልንገርህ። ሐኪም የሚያድነው ተጠብቆ ሲመጣ ነው የሚለው ቀልድ እውነት ሊሆን የሚችልበት ሁኔታም ሊኖር ይችላል። አሁንም እየቀለድክ ነው አይደል? ብሎ ክብሩ እንደ መሳቅ አለ። ኖ ኖ ኖ ኖ አይደለም፣ እውነት ቀልድ አታውቅም እንዴ? እባክህ የምሬን ነው። ታዲያ እንዴት እውነት ሊሆን ይችላል? ሀበሻ በጣም ምስኪን ሕዝብ ስለሆነ ማለት። አየህ አንተ ሀገሪቱ ውስጥ በጣም አሉ ከተባሉት ሐኪሞች ውስጥ አንዱ ነህ። ልብ በል ካሉት አንዱ የተባልከው በጣም የተሻልክ የተራቀቅ ሐኪም ስለሆንክ ሳይሆን ብዙ ሐኪም ስለሌለ ነው። ስለዚህ በታሪክ አጋጣሚ አሉ ከሚባሉት አንዱ መሆንን ታድለሃል። በእርግጥ ጥቂት ሐኪሞች በመኖራቸው ምክንያት እኒሁ ጥቂት ያላቸው አማራጭ በጣም ጥሩ መሆን ብቻ ነው። በጥረትና በፍላጎት ምናምን ሳይሆን በግድ። እስኪ አብራራው አለ ክብሩ። ቀላል ነው። ጥቂት ስትሆን ብዙ ማከም አለብህ። ብዙ ከማከም ደግሞ ብዙ ትማራለህ፣ ብዙ ታውቃለህ፣ ብዙ ታጠፋለህ። ጊዜ በገፋ ቁጥር ግን አዋቂነትህ እየጨመረ ይመጣል። ምን እንደማትችልና እንደምትችል ታውቃለህ። ያ ደግሞ አዋቂ አንጋፋ ያሰኛል። እሺ ወደ ተነሳበት ተመለስ። ልመጣ ነው። ይህ በመሆኑ ከችሎታና ከእውቀት በላይ የሆነ ስምን ትገነባለህ። እሳቸው ካሉማ በቃ የመጨረሻ ነው ይባላል። ከዚያ ደጋፊ ይበዛልሃል። እንዴት ያለ ሐኪም መሰለ! እርጋታው፣ ጸባዩ፣ ሰው ሲያከብር፣ እውቀቱ። ምንም እኮ እሱ የነካው ሰው ክፉ አያገኘውም፣ እጁ መድኃኒት ነው እየተባለ ሰው ሁሉ ወደ አንተ ይጎርፋል። ምክንያቱ ደግሞ ሀበሻ ምስኪን ስለሆነ ነው። በጣም ምስኪን ከመሆኑ የተነሳ አንዳንድ ጊዜ ሰውንም ፈጣሪንም እኩል ያምናል። ሳያውቀው ወይም ምን አለበት ብሎ ያነሳና ሰማይ ይሰቅላል። ከዚያ በኋላ አንተ ጋር ከሚመጣው አንተ ብቻ ስለሆንክ መሆኑን ይረሳዋል። አንተ የተሻልክ ትመስለዋለህ። ወረድክብኝ እኮ እባክህ አለ ክብሩ። አይ አይደለም። ማመኑን የምታውቀው በመሰለህ አንተ አርፍደህ ትሄዳለህ። ታማሚው በጣም ስራ ስለሚበዛበት ነው ብሎ ቀድሞ ምክንያት ይፈጥርልሃል። ይቅር ብሎህ እንኳን መጣህልኝ እያለ ይጠብቅሃል። ከኔ ጋር ተቀምጠ ማኪያቶን ስታጣጥም ነው ብሎ መገመት ጭራሽ በሐሳቡ አይመጣለትም። እኔ እንኳን አሁን አብሬህ ሄጄ ከኔ ጋር ማኪያቶ ሲጠጣ ነው ያረፈደው ብል ምቀኛ። ምን አለበት ጓደኛው ነው ስሙ እንደዚህ ባያጠፋው። እሱ ለራሱ እንኳን ማኪያቶ ሊጠጣ መተንፈሻ ሰዓትም የለው ነው የሚሉ አለ ክብሩ። ጓደኛው እውነት እንዳለው ልቡ ነው እየነገረው። ሰው በአጠቃላይ የኛ ሀገር ሰው ደግሞ በተለይ ለመኖር የተባለውን የሚቀበል ነው። ብዙም አይጠይቅም። አሃ ነው እንዴ ብሎ ነው የሚያልፈው። ያ ደግሞ በህይወት ለመቆየት አስፈላጊ ነው። አለበለዚያ መሞት ላይቀር መልፋት ለምን ሲል ነው። ሰው ለመኖር ሲል ስለሚፈራ ህይወት በጣም ትርጉም ያለው ነገር ነው ቢባል አዎ ይላል እንጂ ትርጉሙ ምንድነው ብሎ የሚጠይቅበት አጋጣሚ በጣም ውሱን ነው። ያንንም እንኳን ቢጠይቅ በቀላሉ መልስ ያገኛል። ልጅ ወልዶ ማሳደግ፣ መስራት፣ ለሌላኛው ዓለም ማዘጋጀት ምናምን የሚሉ መልሶች ሲያገኝ ይበቃዋል። በቃ ህይወት ትርጉም አለው በቃ እያለ ማብራራቱን ሲቀጥል ክብሩ እባክህ ወደ ተነሳበት ብሎ ወደ ነጥቡ ሊመልሰው ሞከረ። አዎ ልመጣ ነው እኮ። ስለዚህ አንተ ትድናለህ፣ ይህን መድኃኒት ዋጣው ስትለው ያምናል፣ ይድናል። እምነትህ አድኖሃል አይደል መጽሐፉ የሚለው? አይ ግን እኮ መድኃኒቶቹ የምርም ፈዋሽነት አላቸው አለ ክብሩ። እሱ ትክክል ነው። ዋናው ነጥብ ግን ሰውየው በእጁ ወስዶ እስካልዋጠው ድረስ የመድኃኒት እንክብሎቹ ከታሰሩበት ላስቲክ ወይም ወረቀት ውስጥ እየዘለሉ ሰው አፍ ውስጥ አይገቡም። ታሚ ደግሞ እጁን አንስቶ መድኃኒቱን ለመዋጥ አንተም ማመን አለበት። አንተ ያዘዝክለትን መድኃኒት እኔ አንስቼ ብሰጠው ሲጀመር አይወጣው። ቢወጣው መድኃኒቱ ሙሉ ለሙሉ መጥቀሙን እጠራጠራለሁ። ይገርማል አለ ክብሩ። ብዙም አይገርምም። ጠለቅ አድርገህ ካሰብከው የሰው ልጅን ጥንት ታሪክ ብትመረምር የምታገኘው ይሄንን ነው። ህመም ሁሌም ከሰው ጋር አብሮ የነበረ ነው። ሕክምናም እንዲሁ
አሁን ያሉትን መድኃኒቶች ባልተፈጠሩበት ዘመናትም ቢሆን ሰዎች ታክመው ይድኑ ነበር። ይህ የሚያሳየው በታሪክ ሂደት የተሰጠው የመድኃኒቱ አይነት እንጂ የአካሚው ማንነት አይደለም። አካሚው ድሮም አሁንም ያው ነው። ያ የተከበረ አዋቂ፣ ደግ፣ ሩህሩህና ለሰው ደራሽ የሆነው ሐኪም ነው። ድሮ ሰዎች በእውቀቱ መርጠው ይሾሙታል። አሁን ደግሞ ትምህርት ቤት አስገብተው አስተምረው ይመርቁታል። ዞሮ ዞሮ በሁለቱም ዘመን የነበሩ ሰዎች ሐኪሙ ከህመማችን ይፈውሰናል ብለው ያምናሉ። ሰው ማመኑን አይግረምህ። እንዳልኩህ ለመኖር አስፈላጊ ነው። ለምሳሌ መሪዎችን ውሰድ። ሰዎች ሁላችንም መሪዎቻችንን እንከተላለን። ያለ እነሱ የምንኖር አይመስለንም። በአደባባይ ወጥተን ስማቸውን ጠርተን ዘምረን ወይም በስማቸው ምለን እንገባለን። ለኛ እንጂ ለራሳቸው የሚኖሩ አይመስለንም። ሰው መሆናቸውን እንዘነጋለን። አንድ መሪ ህዝቤ ሲለን አቤቱ ጌታችን ሆይ እንለዋለን። ከዚያ በኋላ ሲሰርቅ፣ ሲዘርፍ፣ ሲያስር፣ ሲገድል ደግሞ አቤቱ ፈጣሪ ሆይ የዚህን ግፈኛ ሰው ግፍ እንዴት ዝም ብለህ ትመለከታለህ ብለን አቤት እንላለን ወደ ሌላኛው ጌታችን። እኛው አጨብጭበን የሾምነውን መሪ እግዚአብሔር መቼ ነው የሚያነሳልን ብለን ሙግት እንገባለን። ከመሃላችን የሃይማኖት አባት የሆነው አንዱ ተነስቶ የጌታ ቃል እንዲህ ይላል፣ ነፍስ ሁሉ ከበላይ ላለ ባለስልጣን ይገዛ፣ ከእግዚአብሔር ካልተገኘ በቀር ስልጣን የለምና ሲለን፣ አይ ልክ ነው ፈጣሪ ሆይ ይቅር በለን ብለን እንጸልያለን። ፈጣሪ የሰው ልጅ ስቃይና መከራ እንደማይወድ እንኳን አስበን ለመጠየቅ አንደፍርም። የዚህን ነፍሰ ገዳይ መሪ እኩይ ተግባር የፈጣሪ ፍቃድ ነው ብለን እንተዋለን። ይህም በማድረጋችን የሰውን ባህሪ ወደ ፈጣሪ እያጋባን ስንኖር የፈጣሪን ባህሪ ከሰው እንዳምታታን እንኳን አይገባንም። አየህ፣ እምነት ማለት እንዲህ ጠንካራ ነገር ነው። ለመኖር ያስፈልጋል። አለበለዚያ መጥፎ ሰው፣ ይቅርታ የሰው መጥፎ የለውም። አንድ ሰው መጥፎ ድርጊት በፈጠረ ጊዜ ሁሉ ተፋጅተን እናልቅ ነበር ማለት ነው። ምክንያቱም በእያንዳንዳችን ውስጥ እነሱ በዛ መጥፎነት አለና። በልሽ ሌላ ጊዜ እንቀጥላለን። አሁን ወደ እስራኤል ሂድ አለ ክብሩ። ጨዋታውን ግን ወዶታል። አዎ አንተም ሄዳ አክማቸው፣ እነሱም እምነታቸው ያድናቸዋል። ስትዘገይ መጠበቃቸው ደግሞ በአንተ ላይ ያላቸውን የእምነት ጽናት ያሳያል ብሎ ጓደኛውም ተነሳ። ሄሎ ዶክተር። ስልኩን በእጁ እንደያዘ በሐሳቡ እልም ብሎ መንገዱን አላስተዋለም ነበር። ጓደኛውም መጠየቅ የሚለውን ሐሳብ ሰረዘ። በቃ እየመጣው ነው ብሎ ስልኩን ዘጋው። ይመጣል ብለው በጉጉት የሚጠብቁትን ታማኝ ህመምተኞች ማየትን በመምረጥ